በቃ ብቻዬን በሆንኩበት ሰዓት ላይ እንደ እናት እቅፍ ድግፍ አድርጋ ቤቷ ያስገባችኝ ያስጠለለችኝ በዚህ ሰዓት ማንም ነው ማያስጠጋችሁና ያስጠለለችኝ እንደ እናቴ ነው ማለት እና አሁን ደግሞ ስጦታውን የምር በጣም ነው ማመሰግነው ግን እኔንም ልታስለቅሰኝ ነው አሜን አብሮ ያኑረን ሁሉንም ነገር አብረን ኑረን እንየው አሜን ያኑረን እግዚአብሔር ሳይለየን እንዲሁ በፍቅር መጨረሻችንን ያሳምርልን የእናቱ ለታዋን ባወሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ በያላችሁበት ሰላማችሁ ብዝት ይበል ትኩረቴ ቡና ላይ ሆኖ ስታክ እያረኩ ነው ያወራሁት ሰላም እንዴት ናችሁ የኪዩ ፋሚሊ ቤተሰቦች ሰላም ናችሁ ወይ ዛሬ እንግዲህ ማሚን ይዘን ከች ብለናል እንግዳ ጋር ነን አዎ ከብዙ መጥፋት ከገኒ ጋር ከች ብለናል ያው እንደምታዩት ሙያ የላትም ቡናው ጉራማይሌ ሆኗል ቤተሰብ እንደምታዩት ሰላም ያችሁ እስቲ ገኒን አስተዋውቂያት አያቋትም አንቺ ኦኬ አያቋትም ቤተሰብና ያው የሰሞኑን ሁኔታ ታውቃላችሁ ሱቄ ታሽጎብኛልና አልተስተካከለም አልተከፈተምና እስከዛ ድረስ ነገሮች እስኪስተካከሉ ድረስ እነ ሄኒ ቤት ነኝ እንደ እናት እቅፍ ድግፍ አድርጋኛለች ገኒዬ ናትና ገኒዬ ራስሽን አስተዋውቂያችሁ እሺ ሰላም ቤተሰብ እንዴት ናችሁ እኔ ገነት ኃይሉ ባላለውኝ የሄኒ እናት ነኝ የኪዩም እናት ነኝ ያው ሁለቱም ልጆቼ ናቸው አለያቸው እንግዲህ ለማታቁኝ የሁለቱም እናት ነኝ ኪዩ እንደምታቋት ሴት ልጄ ናት እግዚአብሔር የሰጠኝ ስጦታዬ ናት ይሄው ቡና በማፍላት ልብስ በማጠብ ቤት በማጽዳት በጣም የምታግዘኝ ልጄ ናትና በደንብ ተንከባከቡልኝ ልጄን ወዳቸዋለሁ አዎ ቤተሰብ የምር የሆነ ጊዜ መጥፎ ቀናቶች ሲመጡ የሆነ በቃ ተስፋ የምንቆርጥበት ጊዜ ይኖራል ግን ፈጣሪ ደግሞ የሆነ ያሰበው ነገር የራሱ ያሰበው እንትን አለና እንደ አዲስ ወደ ቤት በቃ ቤተሰብ ቤት እንደተመለስኩ ያክል ነው እየተሰማኛለሁ የራሴ ቤተሰብ ቤት እንደገባው ያክል ነው እየተሰማኛለሁና የምር በጣም በቃ ምችት ብሎኝ ሁላ ሱቄን እያስተካከልን ነው ፕሮሰስ ላይ ነው ያለውና አንዳንድ ነገሮች ነው ትንሽ ጠፍተናል ቪዲዮን ፖስት ካደረግን ቆይተናል ላይታች ስንል ነበር የቆየ ነው ለዛ ነው ቤተሰብ እና ሄኒን ስለነገርካለ ቤተሰብ እንግዲህ ያው እንዳለቻችሁ ነው ኪዩ ትንሽ ጠፍታ ነበር ጸበልም ከገኒ ጋር ይሄዱ ነበር ምናምን በዛ እንድትረጋጋ ብዬ ነበር ከቪዲዮ እንድትርቅ ያረኳት ዛሬ በአዲስ መንፈስ እንግዲህ ይሄው ምን የመሰለ ቡና ልታፈላ ቃል ገብታ ነበር እየተገበረችው ነው እንግዲህ ግን ቡናው ምንም ጉራማይሌ ሆኗል እስቲ እንግዲህ ጣዕሙን ተፈርዳለች ገኒኔ ቡና ስለማልጠጣ ጣዕም አላውቅም እንዴት አሁን ትጀምራለህ በዚህ ቡና ትጀምራለህ እስከ መጨረሻው ልጠላ እችላለሁ እኔ ቡና ቀምሼ አላውቅም ብቻ እኔ እንጃ እስቲ እናያለን የሚፈጠረውን የምትወደው ነው ይመስለኛል ባይዘው ቡና ሽታ በጣም ነው ደስ የሚለኝ እኔ በጣም ግን መጠጣቱ ነው ትንሽ የከበደኝ እንጂ ሽታውን በጣም ነው የምወደው አንተም አታውቅም ሲጀምር ስለ ቡና ላይ ዝም በል የሚያቅሰው ነው ማውራት ያለበት ስለ ቡና ራሱ ያው ትፈርዳለች እኮ ባለቤቷ አለች ቆንጆ ቡና እንደሚሆን ተስፋ አደርጋለሁ ስጦታ አለሽ ታሚም በቡና ታሚም ይገርም ቡና ነው ታፈላው ቤተሰብ ይገርም ቡና ወደፊት ኪዩ ቡና ካፌ ብለን እንደምንከፍት እርግጠኛ ነኝ እኔ ተመችቶኛል ቡናዋ ምንድን ነው የምታፈላው ማጂ ቀምሳታት ለምን የምታወራው አንተ ባለፈው እዚህ ያልደፋሁትም እንዴት ያው እሷም ተመችታኝ እኔም ተመችቻት ተመቻችተን አንላቀቅም ያው አልወጣም ብላኛለች እምቢ ብላለች ያው ከኔ ጋር ወይ በጣም እና በማፍላት ይሄው በቡና ሪከርድ አንድ ተብላት መስመር ላይ ተይዛለች የናፈቀኝም የእናቴን ቤት የተመለስኩ ያክል ነው እየተሰማኛለሁ ቤተሰብ እግዚአብሔር ማለት ታውቃላችሁ ከቤተሰብ ጋር ከተራራኩ በጣም ረጅም ጊዜ ሆኖኛልና በቃ ያ ስሜት የተመለሰ ያክል ነው እየተሰማኛለሁ አሁን በጣም ገኒዬ እቅፍ ድግፍ አድርገሽ እንደው ከክፉ ነገር ሽሽግ አድርገሽ ስለያሽኝ እግዚአብሔርን እንደው እግዚአብሔር ያክብርሽ አሜን እናንተንም ደግሞ ከቤተሰቦች ጋራ ደግሞ ሰላም ወርዶ ገብተሽ ደግሞ ወግ ማረግሽ ለትልቅ ደረጃ ደርሰሽ ደግሞ ለማየት ያብቃል አሜን እድሜ ጤና ይስጥልን ቤተሰቦችሽን
እግዚአብሔር እድሜ ጤና ይስጣቸው፣ ቤታቸው ዘመናቸው ይባረክ። አንቺን እንደሚንከባከቡሽ ደግሞ እግዚአብሔር ከሰማይ ደግሞ ለእነሱ ይንከባከባቸው። አንቺም ደግሞ መጨረሻሽ ይመር፣ የማታሽ ይመር። ትልቁ ነገር የሰው ልጅ የማታው ሲያምር ነውና የሴት ልጅ በተለይ የማታሽ ይመር፣ ማረፊያሽ ይመር፣ ይስተካከልልሽ። ቀሪው ደግሞ የእግዚአብሔር ነው። አይዞሽ፣ ሁሉም ነገር በጊዜው ይሆናል። የማየውን ነገር እዚህ ምድር ላይ የለም፣ ይስተካከላል። አንቺ ብቻ ጠንክሪ። በቃ ወገን በቃ ቆንጆ ቡና የሚገርም እንትን አልኩት እንጂ እሱን አጠፋሁት። ያው እናንተ መስክሩ ቤተሰብ። ዝም ብለህ አንተ ታወራለህ እኮ አንተ ማጠጣ ከሆነ እሺ ቤተሰብ። እና ሰሞኑን ታውቃላችሁ ሙሉ ልብሴ ዕቃ ምናምን ያለው እዛ ሱቅ ነበርና ይዤ አልወጣሁም። ምንም አንድ ልብስ ነው ይዤ የወጣሁትኝ የለበስኩት የነበረው ነው እና የገኒ ፊቲዎች ነው ሰሞኑን ላይ የለበስኩ ያለሁት ምናምንና ምንም ዕቃ ይዤ አልወጣሁም። ምንም እንትን አላልንም። እየተመላለስን ነው፣ ለማስተካከል እየሞከርን ነው። ያው ታውቃላችሁ እንደዚህ አይነት ነገር በጣም ፕሮሰስፉል ነው የሚሆነው። የቤቱን ያከራየሽን ሰው ጥሪ ምናምን እንትን አምጪ ምናምን ውል የተፈራረማችሁት አምጪ ምናምን እያሉ ትንሽ እያመላለሱኝ ነው ያሉት እና ትንሽ ፕሮሰስ አለው። ለዛ ነው ቶሎ ያልተስተካከለልኝ እና ቤተሰብ ያው ትንሽ ጊዜ ነው። በዚህ 2-3 ቀን ውስጥ ምናልባት ተስፋ አድርጋለሁ ይከፈታል ብዬ። እስቲ ፈጣሪ ያቂ ነው። ዛሬ ከሰዓት ቀጥረውኛል። እንግዲህ የሚሆነው እናያለን። ያው ያቁታል የቀበሌ መዘጋጃ ነገር ምሳ ነው ሻይ ነው ምናምን ነው በቃ ጨርሰዋለሁ ብዬ አስባለሁ በዚህ 2 ቀን ውስጥ። አዎ በዚህ 2 ቀን ውስጥ ምናልባት ስጦታ አለሽ፣ ትልቅ ስጦታ። የምስጦታ እኔ አልነግርሽም እራሱ ምንድን ነገር የምስጦታ ትልቅ ነገር ሆኖ አይደለም። ያው ሰው መቼም ባለው ነገር ነው እንትን የሚለው። እንግዲህ እግዚአብሔር አንቺንም ማስተካክሉ መንገድሽን ደግሞ አቅንቶልሽ ደግሞ ለትልቅ ደረጃ ሱቅሽም ደግሞ ተከፍቶ ያው የመንግስት ያው ቤተሰብ ታውቃላችሁ አሁን መንግስት ያለበት የመንግስት ቢሮዎች በጣም አስቸጋሪዎች ናቸው። ብዙ ውጣ ውረድ አለው እና መዘጋጃ ያውን በግብር ምክንያት እንደዚህ ሱቆች ሲዘጉ ለማስከፈት ለመዝጋትም ችግር ነው፣ ለማውጣትም ችግር ነው፣ ለማዘጋትም ችግር ነው እና በሱ ያው ከሰዓት ስብሰባ ያሉ ብዙም ነገር ያንገላቷቸው እና ያው የቢሮውን ነገር ብዙዎቹ ታውቃላችሁ። አሁን ምንም የሚነገር እንትን የለውም። በዛ ምክንያት ነውና ይስተካከላል። ያው እንግዲህ ደግሞ የኪዩም ህይወት በዛው መንገድ ይስተካከላል። አሁንም በእናንተ ነው እየተስተካከለ ያለው። አይዞሽ በሏት፣ ከጎኑ አሁንም አትለዩ። እንግዲህ ኪዩዬ ያው ሰው ባለው ነውና ለጊዜው እስኪ እንትን እስከሚል ድረስ ያው ይችን እንግዲህ ባቅሜ ነው እንግዲህ ሰው የበለጠ ያደርጋል። እቺ ትንሿ ናት አንቺ ትልቅ ነገር ደግሞ እግዚአብሔር ደግሞ አስተካክሎ ደግሞ ትልቅ ነገር ላይ እንትን እንላለን። እቺ ትንሽ ናት፣ ምን እቺ የምትካበር ነገር አይደለችም። ለጊዜው ያው እንግዲህ ልብሷ ምኗም ሁሉም ነገር እዛው ማደሪያዋ ምን ምግቧ የምትበላው ምንም እዛው አሽገውባታል። ይሄን ላውጣ አይባልም ሲያሽጉ ምንም አይነት ጥያቄ የለም። እቃም አያስወጡም። ለጊዜው ይችን እንዲሁ ዝም ብዬ እኔ እንግዲህ ባለኛ አቅም ነው እንድቹ መቀየሪያ እንድትሆናት ብዬ ነው። እንግዲህ ታሳየን ቤተሰብ። እሺ ይለበስ ለብሳለሁ ነው ማሳያችሁ። እሺ ባንድ አፍ ብለናል። ያው ቤተሰብ የሱቁ ነገር እንደምንም እንግዲህ እስቲ በዚህ 2 ቀን ውስጥ ምናምን እጨርሳለሁኝ እግዚአብሔር ካለ። ጥሩ እየሄደ ነው ማለት የሆነ ፍንጭ አለው። እየታገልን ነው እንግዲህ እንትን ለማለት በጣም ፕሮሰስ ሁሉ በዛ ላይ ወረፋ አለው። ሲታሸግ የኪዩ ብቻ አይደለም የታሸገው የብዙ ሰዎች ስለሆነ ያው እንግዲህ ዘመድ ያለው በዘመድ ገንዘብ ያለው በገንዘብ ስለሆነ ቶሎ እንትን የሚሉት በቃ አንድ ባንክ ስትከፍሉ አንድ ቦታ ሄዱና ሪሲት አስቀይሩ ይላሉ። አንድ ቦታ እንትን ስትሉ በቃ እንዲህ ነውና እንግዲህ እናንተም ጸሎት አድርጉላት። በዚህ 2 ቀን ውስጥ ይከፈታል ብዬ ተስፋ አድርጋለሁ ከፈጣሪ ጋር። ብቻ ጥሩ ነው። ያው ሰሞኑን ትንሽ እንትን ብላ ነበር፣ ጭንቀት ነገር ይዟት ነበርና ጸበል ይዛት ሄዳ ነበር ገኒ። ጀስት እንግዲህ የሆነ ነገር ጋያችሁ እስኪ እንግዲህ ያው ምከሯት ነው የምለው። ዋው 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 ይሄው ሌላ ልጅ መሰለች። ሌላ ልጅ ተቀይራ መጣች። አያችኋት አይደል ቤተሰብ? ተቀየረች። እንዲህ ነው እንግዲህ ያው እንደዚህ ነው የሚያምረው። ፏ ብላ በጣም ነው ማሰከረኝ። ጭራሽ ታምረው እንግዲህ ጭራሽ አልጠበቅኩት ነው ብርጊታን ቤተሰብ ማለት በጸሎት እንግዲህ ይሁንም መርቁ። ለኔም ጸሎት አድርጉልኝ፣ በያላችሁበት ጸሎት አድርጉልኝ።
እሷንም ደግሞ አይዞሽ በሏት። እንደነገርኳችሁ የቢሮ ነገር ብዙ ፕሮሰስ አለ፣ ውጣ ውረድ አለው። ዛሬ ሁሉ ነገር በኪስና በዘመድ ሆኗል። እኛ ሁሌም ወደ እናንተ ነው እንግዲህ የምናመለክተው፣ ሁሌም የምናስቸግረው እናንተን ነው። በጸሎት አስቧት፣ አይዞሽ ከጎንሽ ነን። ትልቅ ነገር እኮ ነው። ሞራል ራሱ ትልቅ ነገር ነው፣ ከገንዘብ ይበልጣል። አይዞሽ ማለት ትልቅ ነገር ነው፣ ከገንዘብ ይበልጣል። እኔ ምንም አድርጌላት አይደለም፣ ምንም ኖሮኝም አይደለም። በቃ ልጄ የቀመሰውን እኛ የቀመስነውን ከኛ ጋር አብራ ቀምሳ፣ ልብስም ሲታጠብ ከኛ ጋር አብራ አጥባ እንጂ እኔ ምንም አቅም ኖሮኝ አድርጌላት አይደለም። እና ባለው ነው፣ ሰው ስላለው ብቻ አይደለም። ባይኖርም አይዞሽ ማባባልና አብሮ መኖር መውጣት መግባት ራሱ ትልቅ ነገር ነው። ምክንያቱም እቺ ሴት ልጅ ናት፣ ብዙ ነገር ያስፈልጋታል። ከቤተሰቡ ወጥቶ ለሴት ልጅ በተለይ በአሁኑ ዘመን ደግሞ በጣም ከባድ ነው። ያውን ወጣት እርምጃውም ሌላ ነገር ነው፣ ሌላ ነገር ውስጥ ነው የሚገባው። ቤተሰብ በተናገራቸው ቁጥር ወደ ራስ ማጥፋት ነው የሚሮጡት። ያ ነገር እንዳይፈጠር እኔ ባለኝ አቅሜ አይዞሽ እያልኩኝ ከጎኗ ሌላ ነገር ባልችል ባለኝ አቅም ለቅባቷም ለምኗም ከቤት ከልጅ ከኔ ጋራም አብረ መቼም እንደሷ ሴት ልጅ አለችኝ አጠገቤ ጋር ባትሆን እኔ ቤተሰብ ጋር ናት። ቤተሰብ እንትን እያላት ነው እና ለእኔም የልጄ ምትክ ናት። በእሷ አይን ነው ማያትና የሴት ልጅ እርምጃ በጣም ከባድ ነው። እያንዳንዳቸው እንቅስቃሴ ወላጅ ከጎናቸው ሆኖ ካላበረታታ በጣም ከባድ ነው እና እንግዲህ የእሷ ወላጆችም ደግሞ እስቲ ለወደፊቱ ያለውን ነገር ችግር እኛም መክረን ተቆጥተን እነሱንም እሷንም እስቲ እናስተካክላለን ብዬ ያስባለሁኝ። እንግዲህ እግዚአብሔር ይርዳኝ። እናንተም በጸሎት አስቡኝ። ወደ ሌላ ነገር ውስጥ እንዳትገባ ነው የምፈልገው። ምክንያቱም የእሷን ወግ ማዕረግ ትልቅ ደረጃ ማየት ፈልጋለሁኝ። እኔ የደከምኩባት ናት፣ ብዙ ነገር የሰራሁባት ናት ኪዩ እና እኔም ደግሞ የኔንም ልፋት የእሷንም ደግሞ ድካም እውነት እንደ ልጅ አይደለችም። አስተሳሰቧ እንደ አዋቂ ነው። ከልጅ በላይ ነው የምታስበው። ትልቅ ነገር ላይ መድረስ ትፈልጋለች። ከልጅነቷ ጀምሮ መሯሯጥ፣ በቃ የሆነ ገንዘብ የምታገኝበት ቤተሰብ የምትረዳበት ነገር ነው የምትፈልገው እና ያንን ደግሞ የግድ ነው ቤተሰብ ነው የሚደግፈው። የራሷ እናት አባት እህት ወንድም አይዞሽ ብሎ ካላለ ከየትም አይመጣም። ከዛ ነው የሚጀምረው። ልጅ የሚሰራው ከቤት ነው። ልጅ ሲሰራ እናት አባት ነው ልጅን የሚሰራው። እግዚአብሔር ይሰጣል፣ እናትና አባት ደግሞ ልጅን ይሰራል። ስለዚህ ትልቅ ደረጃ እንድትደርስ ደግሞ የወላጅ ድጋፍ ወሳኝ ነው። ሲቀጥል ደግሞ የእናንተ የቤተሰብ ወዳችኋለሁኝ። ከዚህ በላይ አላብዛባችሁ። እናንተ ደግሞ የምትሏትን ነገር ያው በሏት እላለሁኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ቤተሰብ ያው እንደዚህ ፏ ባለ ሽቲ እንደዚህ ዝንጥ አድርጋኛለች። ገኒ ማለት በነበርኩበት ወድቄ በነበረበት ሰዓት ላይ በዛ ቃ ብቻዬን በሆንኩበት ሰዓት ላይ እንደ እናት እቅፍ ድግፍ አድርጋ ቤቷ ያስገባችኝ ያስጠለለችኝ። በዚህ ሰዓት ማንም ነው ማያስጠጋችሁና ያስጠለለችኝ እንደ እናቴ ነው ማለትና አሁን ደግሞ ስጦታውን የምር በጣም በቃ በጣም ነው ማመሰግነው። ገኒ እኮ ትልቅ አይደለም ኪዩ እኮ እንድታለቅሽ አይደለም ደስ እንዲልሽ ነው። ይሄ የደስታ ለቅሶ ከሆነ ደስ ይለኛል። ከዛ ውጭ ግን ኧረ ተይ በማርያም ኧረ ነውር ነው። ይሄ ትልቅ ነው እንዴ ላንቺ ኪዩ እኮ ይሄ ትልቅ ነው። ሰው ያደለው እኮ ስንት ነገር ያደርጋል። ሰው ያደለው ስንት ነገር ስንት ልብስ ያሰፋል፣ ይገዛል፣ ይሰጣል። ያው ካቅም ካለኛ አኳያ ነውና ይሄ ምንም ማለት አይደለም። ሲጀምር እዚህ ጋር ቤተሰብ ጋር የሚቀርብ አልነበረም። አንቺ ደስ እንዲልሽ ቤተሰቦችሽ ደስ ፋሚሊዎች ደስ እንዲላቸው በቃ ለካ እንዲህ አይነት እናት የባዳ እናት አለ ብለው እንዲያስቡ ነው እንጂ ሌላ አይደለም። እና ኪዩኮ ይለቀስ አይደለም። ይሄ አያስለቅስም፣ ደስ የሚል ነው። አንቺ እኮ ለኔ ከዚህ በላይ አርገሽልኛል፣ ከዚህ በላይ ሆነሽልኛል እኮ ለኔ። ይሄ ትልቅ ነገር ሆኖ አይደለም። እድሜ ከጤና ጋር አሜን አሜን አሜን። ምንም ማለት አልችልም፣ ግን በጣም በጣም ነው ደስ ያለኝ። እግዚአብሔር ኑሪልኝ በቃ አሜን። አብሮ ያኑረን አሜን። እኔንም ልታስለቅሰኝ ነው። አሜን። አብሮ ያኑረን፣ ሁሉንም ነገር አብረን ኑረን እንየው። አሜን። ያኑረን እግዚአብሔር ሳይለየን እንዲሁ በፍቅር መጨረሻችንን ያሳምርልን። ትልቁ ነገር እሱ ነው። ትልቁ ነገር እሱ ነው። ቤተሰብና በጣም ደስ ብሎኛል። እግዚአብሔርን ኮሜንት ላይ አመስግኑልኝ ሁላችሁም። ትልቅ ነገር ነው ለእኔና አመስግኑልኝ። እድሜ ከጤና ጋር ይስጥሽ በሏት። እንግዲህ በስተመጨረሻ ቁርስ ግድም ልንበላ ነው። እሺ አይደል ቤተሰብ አስደሰትሻቸው ነው ምንድን ነው? ያንተ ምንም አላልክም እኮ ስለ ልብሴ ምንም ጸጥ አልክ። ምን ሆነ እንዴ? እኔ ቀድሜ ያውቀውኩታ ሰርፕራይዙ እኮ ቀድሞውኑ ተነግሮኛል። እዚህ ነው እንዴ? እሺ ተማክረው የፈሱት ፈስ አይሸትም ይባላል። ለዚህ ደስ ብሎኛል። ብቻ ለአንቺ ደስ ስላለሽ ደስ ብሎኛል። በጣም ደስ ያለኝ እግዚአብሔርን ያልጠበቅኩት ነውና በጣም ደስ ያለኝ።
የእናቱ ለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። እናቱን የማይወድ ሰው አለ ቢሉኝ ሰው ነው አልለውም አውሬ ነው ባይ ነኝ። የዋሂቷ እናቴ እኔን ወላጀቷ። እሺ ቤተሰብ ቡናችን ደርሷል። አንተ አትጠየቅም፣ አትጠጣም፣ ዝም በል አንተ። ሽታው አልተመቸህም? ዝም በል በቃ። ገኒ ንገሪኝ አንቺ። እኔ የሚገርም ቡና ነው፣ ቆንጆ ቡና ነው ያጠጣሽኝ። ለእኔ እንደዚህ ቡና እንዳጠጣሽኝ ማር ጠጪ። አሜን። ጤናሽን ይስጥሽ፣ ተባረኪ። ወይን ጠጪ፣ ወተት ጠጪ። የሰው ፍቅር ይስጥሽ እናቴ፣ ሰው ይውደድሽ፣ የሰው ግንባር ሁሉ ይከፈትልሽ፣ በሄድሽበት ሁሉ ይቅናሽ። ይቺን ደግሞ የጀመርሻትን ነገር ደግሞ አስተካክሎልሽ መድኃኒዓለም ሱቅሽን ከፍተሽ ደግሞ እንደገና ሱቅሽ መተን ደግሞ እንደ አዲስ ደግሞ ፏ ለማለት ያብቃን። እግዚአብሔር ይስጥሽ። እግዚአብሔር ደግሞ መጨረሻውን ደግሞ አሳምሮልሽ ከቤተሰብ ጋር ያለውን ችግር ደግሞ ተፈቶ ከቤተሰቦች ጋር ለመገናኘት ያብቃሽ። እሺ ገኒዬ በጣም አመሰግናለሁ። ይሄ ምርቃት አይገኝም፣ የትም አይገኝም። ቤተሰብን ያፈስኩትን ምርቃት ማለት ነው እና ኑሪልኝ፣ ከጤና ጋር ጨምሮ ይስጥሽ። በጣም ደስ ብሎኛል። አዎ ቤተሰብ እንግዲህ ያው እንዳያችሁት ነው፣ ተመራርቀዋል፣ ተደጋግፈዋል። እኔ ተገፍቻለሁ። ይሁን ጥሩ ነው፣ ለበጎ ነው። ብቻ እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። ያው ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አግዟት። ዩቲዩብ ከፍ ይበል፣ ይደግ፣ ክፍያ ይጀምርላት። ቤተሰብ ስለነበረን ቆይታ ከልብ እያመሰገንን ያው በያላችሁበት ሰላማችሁን፣ ጤናችሁን፣ ፍቅሩን ሁሉ ያድልልን ፈጣሪ። ኑሩልን። ቻው ቻው።